የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከህግ ጠበቃ ዜብ ካሱ ጋር እንወያያለን። የህግ ጠበቃ ዜብ ካሱ ስልክ መስመራችን ላይ ይገኛል። ጤና ይስጥልን የህግ ጠበቃ ዜብ ካሱ፣ እንደምን አመሸ? ጤና ይስጥልኝ ወርቅነሽ፣ እንዴት አመሸሽ? ላንቺም ለአድማጮቻችን እናመሰግናለን። ሰላም ነን። በጣም ነው የምናመሰግን ስለ ትብብርህ። ዛሬ የምንወያይበት ርዕሰ ጉዳይ እንደሚታወቀው እንግዲህ እስራኤል የይሁዳውያን ቤት ናት። በዓለም የተበተኑ ይሁዳውያን ወደ እስራኤል በፈለጉት ጊዜ መመለስ ይችላሉ። ማንኛውም ይሁዲ በፈለገ ጊዜ ወደ ቤቱ ይመለሳል። የይሁዳውያን ቤት ናት ይባላል። ግን የመመለሱ ጉዳይ ደግሞ ያው በህግ ሲታይ የተለያዩ አይነት ህጎች አሉት። ያው በአብዛኛው እንደምናውቀው ሆካሽቡት ወይም የመመለስ ህግ ልንለው እንችላለን ወደ አማርኛ ስንተረጉም። ሆካ ክኒሳ ደግሞ የመግባት ህግ አለ። እንግዲህ መግባት በሚለው በተለይ የተለያዩ ነገሮች ሊካተቱ ይችላሉ። እንደው ይህን በተመለከተ ነው ዛሬ የምንወያየው ካንተ ጋር። ከዚህ በፊት የተነሳ ጉዳይ ቢሆንም በየጊዜው መቼም አዳዲስ ነገሮችን በመጨመር እንወያይበታለን። እንዴት ነው ወደ እስራኤል የመመለሱ ህጎች? እስኪ ስለ ህጎች እንነጋገር። እሺ እንግዲህ ሆካ ሽቡት የምንለው እንግዲህ የእስራኤል የመግባት መብት ያላቸው ይሁዲ የሆኑ ወይም ደግሞ የይሁዲ የልጅ ልጅ የሆኑ ማለት ነው። እንግዲህ የልጅ ልጅ የሆነ እንግዲህ ሚታው ይሁዲ ከሆነ አጣርቶ ሚታው ይሁዲ ሆኖ ከተገኘ ያነ ልጅ ማለትም ያነ የልጅ ልጅ የመግባት መብት አለው ማለት ነው። ከዛም ብቻ ሳይሆን ምናልባት ያገባት ሚስት ማለትም ይሁዲም ማለትም ቤተ እስራኤልም ባትሆን ማለትም ይሁዲም ባትሆን ለማምጣት መብት አለው ማለት ነው። እና የሚለው እንግዲህ ህጉ ሆካ ሽቡት ማንኛውም ይሁዲ የሆነ የትም የተገኘ የትም ቢኖርም በአገሪቱ በኩል ተሎ እንዲመጣ ማለትም ፈጣኝ ነው። ግፋቢል ካመለከተ ባለበት ቦታ ካመለከተበት በኋላ 3 ወር 4 ወር ግማሽ አመት ግፋቢል ተጣራ ያው ወደ ሀገሪቱ የመምጣት መብት አለው ማለት ነው። ብዙ ቢሮክራሲያ ወይም ደግሞ ብዙ ጭቅጭቅ ብዙ ችግር የለበትም ማለት ነው። ይሄ ሆካ ሽቡት ይህ የተደነገገ በ1950 ነው። ይሄ የሀገሪቱ ስትመሰረት ከዛ 2 አመት በኋላ እንግዲህ በዓለም ያሉ ህዝቦች ወይም ቤተ እስራኤሎች ወይም ይሁዲዎች እንዲገቡ እንዲመለሱ ብለው ይህን ደነገጉ። ግን ለዚህ ህግ ግን የተቃወሙ 2 ብሔረሰብ ናቸው። ያንዱ የአረብ ብሔረሰብ ነው። ሁለተኛው ደግሞ እንግዲህ ትንሽ የእስራኤል ህዝብ የሆነ ማለትም አረብን ትንሽ የሚደግፍ እነዚህ ናቸው የተቃወሙ ማለት ነው። እነሱ ያሉት ማንኛውም አገሪቱ ገባለሁ የሚል ሰው ችግር ላይ መውደቅ የለበትም። ለግባት ተፈለገ ለመግባት ይችላል የሚል ግን ለመጨረሻ ግና ያው የተወሰነው ውሳኔ ይሁዲ የሆነ ብቻ በሆካ ሽቡት በተባለው ይሁዲ የተባለው ብቻ እና የይሁዲ የልጅ ልጅ የሆነ መግባት ይችላል ይላል። እንግዲህ ይሄ እንግዲህ ሆካ ሽቡት ነው። ሆካ ክኒሳ የሚባል ህግ አለ። እንደው እስኪ እንመልከተው። ከዚህ በፊት የተነሳ ጉዳይ ቢሆንም እሱስ እንዴት ነው? እሺ ሆካ ክኒሳ ደግሞ የተደነገገው ደግሞ በ1952 ዓመተ ምህረት ነው። ይህም ቀደም ሲል የተደነገገ ግን የሚገባው ግን ትንሽ አስቸጋሪ ነው። ለምንድን ነው አስቸጋሪ? ማንኛውም እንግዲህ ለእስራኤል እንግዲህ እንዲጣራ ማለትም ተጣርቶ ማንኛውም ሊገባ አይችልም። ያን የሚገባበት መልክ እንግዲህ በጣም መንግስት መፍቀድ አለበት ማለት ነው። እንግዲህ መንግስት አልፈቀደ በሆካ ክኒሳ ሊገባ አይችልም ማለት ነው። ያንኛው ችግር የለ መንግስትም አያስፈልግም። ያው የሶክኑት ኃላፊ ካገኙታይ በቃ ይሁዲ ከሆነ ሁኔታ ማለትም ፎርም ይሞላል፣ በቃ ይጣራለታል፣ በአጭር ጊዜ ውስጥ ይመጣል። ሆካ ክኒሳ ግን በጣም ከበድ ያለ ነው። የሚለው ምንድን ነው? አንደኛ ይህ ሰው በሆካ ክኒሳ ለመግባት ከፈለገ መንግስት መፍቀድ አለበት ማለት ነው። የጊዜው መንግስት ይህን ስንት ያመጣል፣ ይገባዋል፣ አይገባዋል፣ ለምን ይገባዋል የሚለውን በጣም ቢሮክራሲያውም ብዙ ነው። አብዛኛውም ብዙ ለመግባት ለመስጠት አይችሉም። ለምንድን ነው የሚሉት? ምንድን ነው ሆካ ክኒሳ ጥርጣሬ አለ ማለት ነው። ሰውዬ በቂ ማለትም ሆካ ሽቡት በሆካ ሽቡት ካልገባ ሆካ ክኒሳ የሚያገባው እንግዲህ ሌላ ነገሮች ናቸው። ምናልባት ቢዩዲ አልሆኑ ሊሆን ይችላሉ፣ ወይም ደግሞ ገና ያልተጣሩ ሊሆን ይችላሉ፣ ወይም ደግሞ ጥርጣሬ ያለባቸው ሊሆኑ ይችላሉ። እነዚህ ናቸው እንግዲህ በሆካ ክኒሳ የሚገቡና ፍቃድ የመንግስት ፍቃድ የሚያስፈልጋቸው። የጊዜው መንግስት
በቃ የጊዜው ይፈቅዳል። ስንት ይመጣል፣ ስንት ይጣራል፣ ስንት ይመጣል፣ ስንት ይጠብቃል የሚለውን ይህን ሁሉ ጊዜ ይህን ያደርጋል እና ይህ በጣም አስቸጋሪ ነው። ይህ ባይሆን ጥሩ ነው ለማለት ነው። እንግዲህ እንደሚታወቀው ከኢትዮጵያ ወደ እስራኤል እንግዲህ የሚመጡ አዲስ ገቢዎች ሆካ ክኒሳ ብዙ አዲስ ገቢዎች የሚመለከት ጉዳይ ነው። ሆካ ክኒሳ ሲባል ምክንያት ይኖራል። የተለያየ ምክንያት ቤተሰብ ጋር ለመገናኘት፣ ሰብአዊ ጉዳይ ምን የሚሉት ነገሮች በዚህ ነው ሊካተቱ የሚችሉ የሚሆነው። ምክንያቱም ሆካ ሽቡት ይሁዲ ከሆነ በማንኛውም ጊዜ መምጣት ስለሚችል በሆካ ክኒሳ ህግ እንግዲህ እንዲመጣ ከተወሰነ የተወሰነ ቁጥር ከፍተኛ ቁጥር ያለው ሊሆን ይችላል ወይም ዝቅተኛ ቁጥር መንግስት ውሳኔ ካስተላለፈ በኋላ የማምጣቱ ሂደት እንዴት ነው? መጓተት አለበት? አመታትን መቁጠር አለበት? ይሄ ነው ጥሩ ጥያቄ። እንግዲህ መንግስት ከወሰነ በኋላ መንግስት እንግዲህ ሰውዬ በሆካ ክኒሳ ይገባል ከተባለ አበቃ ተፈቀደ ማለት ነው። ይህ ሰውዬ እንግዲህ እንደ ሆካ ሽቡት እንደተፈቀደለት ከተፈቀደ ማለት ነው። ከተፈቀደለት ይህ ሰውዬ ማለት ሆካ ክኒሳ የሚገባው ምንድን ነው? ትናይ ነው ኮንዲሽን ወይም ደግሞ ትናይ ምንድን ነው የሚያጠናቃቸው ነገሮች አሉ ማለት ነው። ሆካ ሽቡት የሚያጠናቀው ነገር የለም። ከዚህ ሀገር ከገባ ትምህርትም አያስፈልገውም፣ ምንም አያስፈልገውም። መጥቶ በቃ ያው የሚያስፈልገው ይሁዲ ማለትም የሚያስፈልገው ብቻ ውልፓንና ያው የሚሰጠው ምንድነው ትምህርት ነው፣ ሌላ የለም። ሆካ ክኒሳ ተሆነ ግና የሚሰጠው እንግዲህ ሃይማኖት ያስተምራል። ከዛ ፈተናዎች አሉ፣ ብዙ ነገሮች አሉ እና ግን ይላል ህጉ መንግስት ከፈቀደው በኋላ የመቆየቱ ምክንያት ምንድን ነው? ማለትም ከተፈቀደ ይህ ሰውዬ እንግዲህ ይገባል ታገሪቱ ወይም ትገባለች ታገሪቱ ትገባለች ካለ በኋላ ማለትም ህግ ማለት መንግስት ተፈቀደ በኋላ መንግስት ይህን ነገር ተፈቀደ በኋላ የዛ መቆየቱ ከምን የመጣ ነው የሚለውን ነው እንግዲህ ትንሽ ችግር ያደረገ። ለምንድን ነው በዚህኛው መጣ ከዛ የሚጠብቁበት ወይም እንደሚጠበቅበት የሚቆይበት ምክንያቱም ተፈቀደ በኋላ እና ህጉ የሚለው ምንድን ነው? ይሁዲ ለማምጣት በገንዘብ እንትን አይልም። ማለትም ገንዘብ የለኝም ሊል አይችልም ህጉ። ማለትም አሁን ዛሬ ባጀት የለኝም እና ይሁዲ አላስገባም ሊል አይችልም። በፍጹም የተከለከለ ነው በህጉ። ምንድን ነው ይሁዲው ለተገኘ ከተጣራ ማለትም ተተፈቀደ በተፈቀደበት መሰረት ያ ሰውዬ ተፈቅዷል፣ ሀገሪቱ እንዲገባ መብት እንዲሰጠው ተፈቅዷል። ከዛ ወዲያ በህጉ የሚለው ምንድን ነው ማምጣት ነው፣ ሌላ የለም። ማቆየት ማለት ይህ ከህግ ውጭ ነው ማለት ነው እና ይህ በጣም አስቸጋሪ ነው በእኛ ብሔረሰብ የሚሆን ማለት ነው። አሁን ለምሳሌ እንበል አንድ ይሁዲ ሆኖ ሃይማኖቱን ሳይለውጥ ሃይማኖቱን እንደጠበቀ ያለ ይሁዲ ነው። ሆካ ሽቡት የሚገባው ነው። በፈለገ ጊዜ መምጣት ይችላል። ሌላው ደግሞ 4ኛ ትውልድ ወይም 5ኛ ትውልድ ሆኖ ተዋረድ ሆኖ ሆካ ሽቡት ማይመለከተው ሆኖ ነገር ግን ቤተሰቦቹ እስራኤል ሀገር ስላለው ቤተሰቦቹ ጋር መቀላቀል መዋሃድ አለበት ወይም ሌላ ደግሞ ሰብአዊ እርዳታ ይገባዋል፣ ወደ እስራኤል መምጣት አለበት ብሎ መንግስት ውሳኔ ያስተላለፈ ተወሰነ እንበል። አሁን በዚህ በመንግስት እንዲመጣ ውሳኔ ባስተላለፈለት የይሁዲ ዘር ያለበት ሰውና በሆካ ሽቡት መምጣት ያለበት ይሁዲ ሁለቶች ልዩነታቸው ምንድን ነው? ወደ እስራኤል ለመምጣት በጣም ጥሩ እንግዲህ ሁለታቸው ተፈቀዱ። ሁለታቸው የመምጣት ሆካ ሽቡትን የሚወስነው በሰክኑት መስሪያ ቤት ናቸው። በቃ እነሱ ኃላፊነትን ይሁዲን ለማምጣት የዓለምን ይሁዲ ለመሰብሰብ ሰክኑት ናቸው። የስራቸው እነሱ ነው። በቃ ያጣራሉ። ዘመድን ማን ነው ብዙ ነገሮች ያው ፕሮሰስ አለ፣ ያ ይሞላል። በአጭር ጊዜ ውስጥ እርግጠኛ ከሆነ ማምጣት ነው በቃ እና ከመጣ በኋላ ያው የሚሰጠውን በአዲስ በኩል ይሰጣል። ሃይማኖት ተባርም አይባልም። ለምን ሃይማኖታዊ ማለትም ሙሉ በሙሉ ነው ሆካ ሽቡት ነው ማለት ነው። ወይም ሌላ ነገር ከሌለ ወይም ደግሞ ባለቤቱ ምናልባት ይሁዲ ካልሆነች ግን ሌላ መመሪያ አለ ማለትም እሷ ስትማር እሱም አብሮ መማር አለበት ነው የሚለው ህጉ እና ግን ሆካ ክኒሳ ነው ግን ለወጥ ያለ ነው። ፍቃዱ ተፈቅዷል እንዲመጣ። ከተፈቀደ በኋላ ሲፈቀድ ግን ትናይ አለው። ትናይ ምንድን ነው እንግዲህ በአማርኛ ተነ ትናይ ማለት እንግዲህ ግዴታ ከሀገሪቱ ከገባ በኋላ የሚያጠናቀው ነገሮች አሉ። እነዚህን ግዴታ መጠናቀቅ አለበት ይለዋል። ማለት እንበል ሃይማኖት ግዴታ መማር፣ ሁለተኛ ፈተናዎችን ማለፍ አለበት ግዴታ። 2-3 አይነት ፈተና አሉ። እነዛን ግዴታ መማር፣ እነዛን ማለፍ አለበት። እነዚያን ካላለፈ ሙሉ ባለ ይሁዲነት ሊቀበል አይችልም ማለት ነው። ይህ አልትናይ ነው የሚመጣ ማለት ነው። እነዚህ ናቸው ማለትን የሚያለያያቸው እንጂ ፍቃዱን በተመለከተ ግና መንግስት ተፈቀደ በኋላ ሁላቸውም አብረው ማለት መምጣት ይችላሉ። ግን ወደ ኋላ የሚጎትተው ሆካ ክኒሳን ወደ ኋላ የሚጎትተው ምንድን ነው? ይህ ትንሽ ፖለቲካ ውስጥ ነው ማለት ነው።
ከተፈቀደ በኋላ ሰውየው ከተፈቀደለት ከተፈቀደ በኋላ ባጀት የለኝም የማለቱ ይህ በጣም አስገራሚ ነው። ሊሆንም አይችልም። ለምንድነው የሚለው ምንድነው? ባጀት ይሁዲ ሰው ማለት ነው አገሪቱን ለማግባት ባጀት እንትን ሊለው አይችልም። በባጀት ሊያስቀር ወይም ደግሞ ሰዎችን እንዲጉላሉ አይፈቀድም። ለምንድነው? የሰው ስለሆነ እነዚህ ሰዎች ሲፈቀዱ ከዚህ ሀገር ይመጣሉ ብሎ ሲፈቀዱ ባጀቱም አብሮ መወሰን ነበረበት ይላል። ማለትም ባጀት የሌለ መወሰን አይችሉ። ባጀት ካለ ይወሰናል፣ ይመጣሉ እና እነዚህ ሆነ ነበረበት። ግን ዛሬ ተፈቅዶ ብዙ ዓመት የሚኖሩ አሉ፣ የሚጠባበቁ አሉ እና ይህ በጣም አስቸጋሪ ነው። ይህ ከፖለቲካ ነክ የሄደ ነው እንጂ ሌላ አይደለም ማለት ነው። አሁን እንግዲህ የህግ ጠበቃ ዜብ ነው ነገሩን ካነሳ ነው የበለጠ ግልጽ ለማድረግ መንግስት የተለያዩ ስራዎችን ሀገር ውስጥም ሆነ ውጭ ሀገር ሲያከናውን ሲሰራ አቅዶ ነው። ከዛ አቀደ በኋላ የግድ ነው ያከናውናል። አቅጃለሁ ግን በጀት የለኝም ብሎ የሚተዋቸው ክንዋኔ ወይ ስራዎች ያሉ አይመስለኝም። አሁን ይሄ አዲስ ገቢዎች እንዲመጡ የይሁዲ ዘር ያለባቸው በሆካ ክኔሳ እንዲገቡ ካቀደ በኋላ በጀት የለኝም ማለቱ እንደው ሌላ በሀገር ውስጥ ያቀዳቸውን እቅዶች በጀት የለኝም እንደማለት ይቆጠራል? እንደው ልዩነት ይኖረዋል ለማለት ፈልጌ ነው ወይስ አንድ አይነት ነው? ካቀደ ከወሰነ በኋላ በጀት አለኝ ማለቱ ከህግ አንጻር እንደው ያለው ተቀባይነት ምን ያህል ሚዛን ይመታል? ይህን ነገር በጣም ያስገርመኛል። አንደኛ ከፈቀደ በኋላ ባጀት የለኝም ማለት አይችልም። ለምንድን ነው የሚለው ህጉ? ከተፈቀዱ በኋላ እነዚህ ሰዎች ወደ ሀገሪቱ መምጣት ነው እንጂ ባጀት የለምና አሁን አላመጣም ሊል አይችልም። በቀር ግን ለምን ይፈቅዳል? እና ይህ ምናልባት ወደ ጠቅላይ ፍርድ ቤት ይግባይ ቢባልበት መንግስት ግዴታ ለዚህ መፍትሄ መስጠት አለበት። ፍርድ ቤቱ ምንድን ያለው ባለፈው የሰጠው እነዚህ ሰዎች ተፈቅደው መቆየት ማለት ምንድን ነው? የዛን ጊዜ ታስታውሽ እንደሆነ ባለፈው መንግስትን የከፍተኛ ፍርድ ቤት አስገድዶታል፣ እንዲመጡ አስገድዷል። ለምንድን ነው እንዲህ መቆየቱ? ምንድን ነው የመቆየቱ? ምን አለው? ምን ለምን ይጠቅማል? እና እንዴት በባጀት ሰው አይመጣም? ባጀት የለኝም ትላላችሁ። ከመፈቅዳችሁ በፊት እንዴት ባጀትን አትወስኑም? ባጀትስ እንዴት አይወሰንም ነበር የሚለውም ጠቅላይ ፍርድ ቤቱ በዚህ የወሰነው ውሳኔ አለ። ዛሬ ይሄ በዚህ ነው የሚሄድ ማለት ነው እና ትንሽ አስቸጋሪ ነው ሆነናል እና ይሄ ከፖለቲካ ጋር አብሮ የሚሄድ እና ደግሞ ነገሮችን ትንሽ ወደኋላ የሚያደርጉ ከዛ በላይ ደግሞ ብዙ ነገሮች አሉ እንግዲህ እና ሆካ ሽቡት እና ሆካ ክኒሳ ሁለታው የተለያዩ ናቸው። በጣም የተለያዩ ናቸው። በማንኛውም ነገር የተለያዩ ናቸው። ይሁን ግን ግልጽ አድርገን ማወቅ አለብን። ከዛ ደግሞ እነሱ ያለው ደግሞ አለ። እነሱ ያለው ደግሞ ምንድን ነው? ሆማኒታሪ የሚባል ደግሞ አለ። እነዛን ደግሞ ሆማኒታሪ የምንላቸው እንግዲህ እነዚህ ሰዎች የሚገቡበት መልክ ምናልባት በዚህም አይቻልላቸውም። ግን ከዚህ ቤተሰብ አላቸው፣ እህት አላቸው፣ ወንድም አላቸው፣ ሽማግሌ ትሆን ትሆናለች። ከዛ ሽማግሌ ሊኖር ይችላል፣ የሚከበከበው ሊኖር ይችላል። ቤተሰቡ ሁላው ከዚህ ነው ያለ። ያነ ሰውዬ እንዴት ብሎ ይኑር፣ ማን ይከበከበው፣ ማን ይደግፈው፣ ማን ይስራለት፣ ማን ያብላው የሚለውን ይህም ደግሞ በሁማኒታሪ ደግሞ መስጠት ወይም ደግሞ ወደ የሚያስፈልገው መስሪያ ቤት ይህም ደግሞም አለ ማለት ነው። ግና ከባድ ነው ይህ ግና ችግር በዚህም ማድረግ ይቻላል ማለት ነው። ጥሩ። የመጨረሻ ጥያቄ እንደው መንግስት ወስኗል እንዲመጡ እነዚህን ሰዎች። ሌላ እንግዲህ የተለያዩ መንግስት መስሪያ ቤቶች አሉ ይህን ጉዳይ የሚያስፈጽሙ። ሶኮኑት ሊሆን ይችላል፣ ምስራዳ ክሊታ፣ የገንዘብ ሚኒስቴር እንግዲህ ያው በጀት ነው። መንግስት ካለ በበጀት ምክንያት እንደማይሆን በሰፊው ተነጋግረንበታል። ምናልባት ምስራዳ ፕን የሚመለከተው ከሆነ ከተወሰነ በኋላ እንደው አልቀበልም ሁኔታውን የሚሉበት ምክንያት ሊኖር ይችላል ወይስ መንግስት ስለወሰነ እነሱ መቀበል አለባቸው? መንግስት የወሰነው መቀበል አለባቸው። እንግዲህ ሶክኑት ሆካ ክኒሳ አያገባውም። እሱ ሆካ ሽቡት ብቻ ነው። የሆካ ሽቡት ያላቸውን ነው የሚሰበስብ። ሆካ ክኒሳ ያው እንግዲህ ኃላፊነቱ የማን ነው? ሙሳዳ ፕኒም እንግዲህ ያው ፈቃጅ ክፍል ነው። ከዛ ወዲያው በቃ ባጀቱን ለምሳዳ ቅሊጣ ያሳልፋል። ምሳዳ ቅሊጣ ባጀት ይወስናል ማለት ነው። ባጀት ከወሰነ በኋላ ያው የባጀቱ በዛ ባጀት እነዚህ ሰዎች መጥተው መጠለያ እንዲበሉና በስነ ስርዓት ገብተው እንግዲህ በሀገሪቱ ዜጋው እንዲሆኑ ትምህርት እንዲሰጣቸው እንክብካቤ እንዲሆን የሚያስፈልገውን እንዲያጠናቀቁና ለሀገሪቱ ሙሉ ተሳታፊ ዜጋዊ እንዲሆኑ ይሰጣቸዋል ማለት ነው። ይህን የሚወስን ማለት ነው ምስራዳ ቅሊጣ ባጀቱን ማቅረብ አለበት። ባጀቱን ይሄ ባጀት አለኝ ብሎ ማቅረብ አለበት ለመንግስት። ዋናው ወሳኙ ግን ስንት ይምጡ ስንት አይምጡ የሚል ግን በቃ መንግስት ነው ማለት ነው። ይህን እንግዲህ በመንግስት እጅ ነው ያለ ማለት ነው እንጂ እና በሶክኑት ወይም ደግሞ
ሌላ ካምፓኒዎች አይደለም ማለት ነው። ጥሩ። ለመጨረሻ የምትለው ነገር ካለ የህግ ጠበቃ በዚህ ጉዳይ? እሺ እንግዲህ እኔ በሀሳቤ እንግዲህ ብዙ ጠየቁኝም አሉ በዚህ በኩል እንዴት ሆቃ ክኒሳ ከሆቃ ሽቡድ ጋር አንድ ነው ወይ አይስ አንድ አይደል? ልዩነቱ ምንድን ነው ባሉት መሰረት አንቺም ጠይቀሻል። ልዩነት አለው። በጣም ልዩነቱን ገልጸነዋል። አሁንም ደግሞ እንደገና የምገልጸው ሆቃ ሽቡድ የሚባለው እንግዲህ የሚያመጣ ያው ሰክኑት ነው የሚያመጡ የሚሰጡት አገልግሎት ደግሞ በቃ ለልጅ ልጅ ነው ማለት እስከ ልጅ ልጅ ነው ማለትም ይሁዲ ከሆነ እስከ ልጅ ልጁ ማንም ማለትም የሚዳራ አግብቶም ቢሆን ይሁዲ ያልሆነች ልጆችም ቢሆን የመምጣት እድል አላቸው። ለምንድን ነው ሰውየው ሲመጣ የይሁዲ ዘር የይሁዲ የልጅ ልጅ በመሆኑ ሚስቱን ቢዳረቡ ሚስቱን ይዞ ይመጣል። ምን ችግር የለም። ከዚህ ሀገር ያሟላል ማለት ነው። ይህ ሆቃ ሽቡት በተባለው ነው። ሆቃ ክኒሳ በተባለው ደግሞ ይህ ራሱን የቻለ ነው። ማለትም መንግስት ለእነዚህ አጣርቶ በሚሳዳፕኒም የሚሰጠው አገልግሎት በኢትዮጵያም በማንኛውም በሚኖርበት ሀገር ይህን አጣርቶ እነዚህ ይገባቸዋል መምጣት ይችላሉ፣ ቤተሰባቸው እዚህ ነው ያሉ፣ ኩዌታው ቤተሰብ ነው ያለ ይገባቸዋል ካለ በኋላ በቃ ፍቃድ ይቀበላሉ። በቃ መንግስት ባጀቱን አለኝ ወይም ደግሞ ይምጡ ብሎ እስከሚፈቅድ ድረስ በቃ መጠባበቅ አለባቸው ነው የሚል። እንግዲህ በህጉ መሰረት ግን ብዙ ጊዜ መውሰድ የለበትም ባጀት፣ ለዚህ እንቅፋት መሆን የለበትም ነው የሚለው ህጉ። በጣም ጥሩ። እንግዲህ የህግ ጠበቃ ዜብ ካሱ ከህጉ አንጻር ያለውን ሁኔታ በጣም ግልጽ ስላደረክልን በጣም እናመሰግናለን። መልካም ምሽት ይሆንልን። እሺ እኔም አመሰግናለሁ። ለአድማጮቻችንም መልካም ምሽት እመኝላችኋለሁ። እሺ ሰላም።